እንኳን ለታላቁ ሰማዕት ለቅዱስ መርቆሬዎስ ወርኃዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚህ ዝግጅት የታላቁ ሰማዕት የቅዱስ መርቆሬዎስን ገድልና የዕለቱን ስንክሳር እናሰማለን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የኦርቶዶክስ ተዋሕዶ ልጆች ተደራሽ እንዲሆን ቪዲዮን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትጀምሩ በአክብሮት እናሳስባችኋለን። ይህን ገድል ለማነበው ለእኔም ለምታዳምጡት ለእናንተም የቅዱስ መርቆሬዎስ ረድኤትና በረከት ከእኔም ከእናንተም ጋር ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 25 ቀን ተጋድሎውን የፈጸመው ኃያልና ብርቱ የሆነው የሰማዕቱ ቅዱስ መርቆሬዎስ ምስክርነት ይህ ነው። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። በጣዖት አምላኪው በከሃዲው ንጉሥ በዳክዮስ ዘመን እንዲሆነ ከንጉሥ ስም ዘንድ በክርስቶስ ያመነ ቢስጦስ የሚባል ሰው ነበር። ጥበብን የተማረ ፊሉፓዴር የሚባል አንድ ሰው ነበር። ጦር ውጊያን፣ ፈረስ ግልቢያን፣ ጦር ውርወራን ሁሉንም ተማረ። በሐሳቡ ሁሉ በስውር በክርስቶስ የሚያምን ሆነ። መጽሐፍት ያነባል። ልጁ ፊሉፓዴር እያደገ መጣ። የክርስቶስንም ስም መውደድ ጀመረ። ያምንበታልም። ጾምን ጸሎትንና ምጽዋትን ቢያበዛም ደም ግባቱ የሚያምር ፊቱ የሚያበራ ሆነ። እውነቱም ንጹሕ ሆነ። ድሃን የሚወድ ሩሩህም ነው። አባቱና እናቱም ያገባ ዘንድ ሁል ጊዜ ይጠይቁታል። እሱ ግን ማግባት አልፈልግም አለ። አባቱ ከሞተ በኋላ ንጉሡ ጠርቶ በአባቱ ዙፋን አስቀመጠው። ስሙንም መርቆሬዎስ ብሎ ሰየመው። ንጉሡ ፈጽሞ ይወደዋል። ዕድሜው 25 ዓመት ከሆነው በኋላ የእግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየው። መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና፣ ጠላትህን ታሸንፋለህ፣ አትፍራ አለው። ከዚህ በኋላ ሰይፍ ሰጠውና ከእርሱ ተሰወረ። ከዚህ ቀን በኋላ በርበር የሚባሉ ጠላቶች መጡ። ከንጉሥ ዳክዮስም ሀገር ደርሰው ጠላትን ማረኩ። ዳክዮስም ሰራዊትን ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስ ተነሳና ከበርበር ሰራዊት ጋር ውጊያ ገጠመ። ንጉሡንና መኳንንቶቹን ገደላቸው፣ አባረራቸው። ከሰራዊቶቻቸውም ብዙዎችን ገደለ። ንጉሥ ዳክዮስ የበርበር ሰዎችን ባሸነፈ ጊዜ በታላቅ ደስታ ወደ ሀገሩ ተመለሰ። ከዚህ በኋላ ንጉሥ ቅዱስ መርቆሬዎስን ጠርቶ ርስት ጉልት ሰጠው። ወርቅና ብር፣ ልብስ፣ ፈረስና በቅሎ፣ ብዙ አሽከሮችንና ሌላ ገንዘብም ሰጠው። በአማካሪዎቹና በመኳንንቱ ላይ በመሳፍንቱና በመንግሥቱ ሁሉ ላይ ሾመው። ንጉሥ የመርቆሬዎስን ቃል እንዲያከብሩ አዘዘ። ቅዱስ መርቆሬዎስም በታላቅ ምስጋናና ደስታ ወደ ቤቱ ተመለሰ። ከነጋ በኋላ ንጉሥ መሳፍንቱንና ባለሥልጣናቱን ጠርቶ ወደ አምላኮቻችን መሄድ ይገባናል፣ እንሰዋላቸው። በጠላቶቻችን ላይ እነርሱ ኃይልንና ድልን ስለ ሰጡን አሸንፈናቸዋልና ገድለናቸዋልና ዕጣንና መሥዋዕትን እናቅርብላቸው አላቸው። ንጉሡም ከመሳፍንቱና ከባለሥልጣናቱ ጋር ተነሳና ወደ ጣዖቶቻቸው ሄዱ። ቅዱስ መርቆሬዎስ ግን ከእነርሱ ጋር ላለመሄድ ወደ ኋላ ቀርቶ ፈረሱን ያዘ። በሄዱ ጊዜም ወደ ቤቱ ተመለሰ። ከንጉሡ ሰራዊቶች አንዱ መጥቶ
ንጉሥ ሆይ ለዘላለም ሕያው ነህ። በመሳፍንቶች ላይና ባለሥልጣኖች ላይ የሾምከውና ያከበርከው ታላቅ ሀብትን የሰጠኸው ይህ መርቆሬዎስ ትእዛዝህን አላከበረም፣ ቃልህንም አልሰማም፣ ለአምላኮችህም አልሰገደም አለው። ንጉሡም ሰውዬ ሆይ በመርቆሬዎስ ላይ ክፉ ነገርን አልሰማም፣ ከእርሱ ጋር ጠብ እንዳለህ አውቃለሁ። ነገርህ እውነት ከሆነ ለእኛና ለአምላኮቻችን ቀናህ፣ ብዙ ሀብት እንሰጠሃለን። ነገርህ ሐሰት ከሆነ ግን በአንተ ላይ ከባድ ቅጣት እናመጣብሃለን አለው። ያን ጊዜ ቅዱስ መርቆሬዎስ ወደ እርሱ ፈጥኖ ይደርስ ዘንድ ንጉሡ መልእክተኛ ላከ። መርቆሬዎስም ዛሬ ወደ አንተ መምጣት አልችልም አለው። ንጉሡም መልእክተኞቹን በጦርነቱ ደክሟልና ተዉት፣ ትንሽ ይረፍ አላቸው። በበነጋው ንጉሡ መልእክተኛ ልኮ ቅዱስ መርቆሬዎስ መጣና በንጉሡ ፊት ቆመ። ንጉሥ ዳክዮስ ብዙ ገንዘብ የሰጠንህን፣ ከፍ ከፍ ያደረግንህን፣ ያከበርንህን የካድክ እውነት ነውን? አምላኮቻችን ኃይልንና ብርታትን በውጊያ ላይ እንደሰጡህ ጠላቶቻችንን እንደገደልክ እንዳሳደድክ አላወቅህምን? አንተ ለአምላኮቻችን ትሰዋላቸው ዘንድ መሥዋዕትንና ቁርባንንም ታቀርብላቸው ዘንድ ትሰግድላቸውም ዘንድ ይገባሃል አለው። ቅዱስ መርቆሬዎስ ንጉሥ ሆይ የሰጠኸኝ ሀብትህ ወደ አንተ ይመለስ፣ ለእርሱ ፍቅር የለኝም። ንጉሥ ሆይ ስማ ልንገርህ፣ አጵሎን አምላክህ ራሱን ማዳን የማይችል ድንጋይ ነው። እርዳኝ ባልከው ጊዜ አይረዳህም። እኔ አላውቀው አልሰግድለትም። እኔ የማምንበት አምላኬ ኢየሱስ ክርስቶስ ነው። ስለ ስሙም እሞታለሁ። መልአኩን ልኮ ያዳነኝ፣ ያጸናኝ፣ የረዳኝ እሱ ነው አለው። ቅዱስ መርቆሬዎስ የውስጥ ዝናሩንና ልብሱን አውልቆ በንጉሡ ፊት ጣለለትና የሰጠኸኝን ውሰድ አለው። ያን ጊዜ ንጉሡ ከመጠን በላይ ተቆጣ። ያስረው ዘንድና በተፈተለ መግረፊያ ይገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውኃ እስኪፈስ ድረስ ገረፈው። ከዛም ወደ እስር ቤት ወሰዱት። የራት ግብዣ በሆነ ጊዜ ታላቁ ንጉሥ ስለ መርቆሬዎስ በልቡ አሰበ። ልቡናውን ደስ ያሰኘው ዘንድ የጣመ ምግብና የጣመ መጠጥ ያመጡለት ዘንድ ቁስሉንም ያጥቡለት ዘንድ አዘዘ። መልእክተኛው መርቆሬዎስን ንጉሥ የተመታኸው ቁስልህ ይድንልሃል፣ አንተ ነገሬን ስማ፣ ለአምላኮቼ ሰዋ፣ ሰውነትህን አታጎሳቁል፣ እኔም ስቃይህንና ሞትህን አልፈልግም፣ እወድሃለሁ ይልሃል አለው። መርቆሬዎስ ግን ነገራቸውን አልሰማም፣ ምግባቸውንም አልበላም፣ መጠጣቸውንም አልጠጣም። በነጋ ጊዜም ቅዱስ መርቆሬዎስን በንጉሡ ፊት አቀረቡት። ከሃዲው ንጉሥ መርቆሬዎስ ሆይ ሥራይ እንዳለብህ አወቅሁ። ቁስልህን ማን አዳነህ? ክርስቶስ ማዳን ይችላልን? ነገሬን ስማ፣ ለአምላኮቼም ሰዋ። በታላቁ አምላክ በአጵሎን ማልኩልህ። ሴት ልጄን አጋባሃለሁ፣ የመንግሥቴን እኩሌታ ሰጠሃለሁ፣ በግዛቴም ከኔ ጋር ትሆናለህ። ሥጋህም በሥቃይ አታንገላት አለው። ቅዱስ መርቆሬዎስም የፈለግከውን አድርግ፣ አምላኬ ኢየሱስ ክርስቶስን አልተውም አለው። ያን ጊዜ ንጉሥ ራሱን አቁማዳ ያወጡ ዘንድ በራሱ ላይም የእሳት ፍም ያደርጉ ዘንድ አዘዘ። እንዳዘዛቸውም አደረጉ። ሚካኤል ከሰማይ ወደ ቅዱስ መርቆሬዎስ ወርዶ የእሳቱን ነበልባል አጠፋው፣ ሥጋውንም አልነካውም። ከሃዲው ንጉሥ የብረት አልጋ ያመጡ ዘንድ በስሩም እሳት ያነዱ ዘንድ ቅዱስ መርቆሬዎስም በላዩ ላይ ያስቀምጡ ዘንድ አዘዘ። ነገር ግን ምንም አልደረሰበትም። ንጉሥ እጁንና እግሩን ያስሩት ዘንድ
ዳግመኛም በፈረስ ጅራት ያስሩት ዘንድ አዘዘ። ወደ ሁሉም የሀገር ዳርቻ ጎተቱት፣ ወደ ወህኒ ቤትም አስገቡት። ነገር ግን መልአኩ ሚካኤል ያጸናው ነበር። የንጉሥ ባለሟሎች ሰራዊቱና መሳፍንቱ በጠዋት መርቆሬዎስ ወዳለበት ወህኒ ቤት ሄደው ይህን ከባድ መከራ ስትቀበል ስናይ ወዮልን፣ ለነፍስህ ራራ፣ ሥጋህም በዚህ መከራ አታሰቃይ፣ ምክራችንን ስማ አሉት። ወደ ንጉሡ ተመልሰው በፊታችን መርቆሬዎስን ታሰቃየው ዘንድ አንሻም፣ ነገር ግን ምክራችንን ካልሰማህ ብቻህን ትተንህ እንሄዳለን ብለው ጮኹበት። ከዚህ በኋላ በኪሩቤል ላይ የሚቀመጥ ዙፋኑ እሳት የሆነ ኪሩቤል የሚሸከሙት ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ መርቆሬዎስ ታየው። ቅዱስ መርቆሬዎስን እኔ የመረጥኩህ ባላውያን ነገሥታት ፊት በስሜ ያመንክ ወዳጄ ሆይ ሰላም ላንተ ይሁን። ስምህን በሕይወት መጽሐፍ ጻፍኩልህ። 3 አክሊሎችን ሰጠውህ። አንዱ ስለ ድንግልናህ፣ ሁለተኛው ስለ እምነትህ፣ ሦስተኛው ስለ ስሜ ደምህ በመፍሰሱ ሰጠውህ አለው። ዳግመኛም እግዚአብሔር መርቆሬዎስን በስምህ ቤተ ክርስቲያንን ለሠራ እኔ ከአብርሃም ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ቤትን እሠራለታለሁ፣ ዕጣንንና ቁርባንን ምጽዋት ለቤተ ክርስቲያን ለሚሰጥ ሁሉ እኔ የአቤልን መሥዋዕትና የቆርኔሌዎስን እንደተቀበልኩ እቀበለዋለሁ። ልጁም በስምህ ለሚሰይም እኔ በመንግሥተ ሰማያት ዋጋውን እከፍለዋለሁ። ገድልህን የሚጽፍ የሚያጽፍ ከቤቱም ለሚያስቀምጥ በቤቱ ሕመም ችግርና ረሃብ አይኖርም አለው። መድኃኒታችን ለመርቆሬዎስ ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ ዐረገ። ከነጋ በኋላ ከሃዲው ንጉሥ መርቆሬዎስን ያመጡት ዘንድ ከሀገር አውጥተው በጫካና በወንዝ ዳር ወስደው አንገቱን በሰይፍ ይቈርጡት ዘንድ አዘዘ። እጁንና እግሩን አስረው ወሰዱት። ከብረቱ ክብደት የተነሣ ሲሄድ ወደቀ። መርቆሬዎስ ቆሞ እጁን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን፣ ዓለምን ሁሉ ያያዝክ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አመሰግንሃለሁ፣ አመሰግንሃለሁ፣ አመሰግንሃለሁ። ጰራቅሊጦስ ሆይ እለምንሃለሁ። መምህሬ አምላኬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል፣ እንደ ንጹሕ ዕጣንም በፊትህ ታርግ አለ። ዳግመኛም ሥጋዬን የሚጠብቅ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ሥጋዬን የሚቀብር አንተ ወደ ፈለግህበትም የሚወስድ እዘዝ። ሥጋዬ በአንተ ዘንድ የተዘጋጀ ይሁን፣ ልጃቸውንም አንተ አጽናው። ሥጋዬን የሚገንዙትንም ጌታዬ ሆይ ሥጋዬ ወደ ተቀመጠበት ጦር ወይንም ሰይፍ ወይም መንፈስ ርኩስ እንዳይቀርብ እለምንሃለሁ አለ። ምስጋናና ውዳሴ ኃይል ከአባትህ ጋር ማሕየዊ ከሚሆን ከመንፈስ ቅዱስ ጋር ላንተ ይሁን ዛሬም ዘወትርም ለዘላለሙ አሜን። ኅዳር 25 ቀን ራሱን ሰጠ፣ አንገቱንም ቈረጡት። ሰማዕትነቱም ያለ ሐሰት በእግዚአብሔር ሰላም ተፈጸመ። መርቆሬዎስም ብዙ ታምራትን አደረገ። ጸሎቱና በረከቱ ለዘላለሙ ከእኛ ጋር ይሁን አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ውድ የባህራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ ኦርቶዶክሳውያን ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድታዳምጡ በአክብሮት እናሳስባችኋለን። ስንክሳር ዘወርኀ ግንቦት 25 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብፅዕት ሶሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ሴቶች ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱ ስም ሶፊያ፣ የሦስተኛይቱም ሐና ነው። ይህችም ማርያም ሶሎሜን ወለደቻት። ሶፊያም ኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይቺ ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በሃቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸሽ ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከ ተመለሱ ድረስ ሕፃኑን ታዝለዋለች። የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር እያለቀሰች ነበረች። በተነሳበት ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች፣ ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ይሁን ለዘላለሙ አሜን። በዚህችም ቀን ከእንዴናው አገር የከበረ ኮጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዢ መኮንን ነው። ልጅ አልነበረውም። ይህን ቅዱስ ልጅ እስከሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጽሐፍ አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ሥርዓት በመሥራት በቀን 100 እንዲሁም በሌሊትም 100 ጸሎታትን ይጸልያል። ጥቂት ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበልን ጀመረ። ከዚህም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞች ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስ ስለ ሹመቱ ከንጉሡ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህ ቅዱስም ሰማዕት ለመሆን ይተጋ ነበር።
ወደ ፍርድ አደባባይም ሄዶ አርያኖስን ንጉሡንም አለቆቹን ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለው፣ ወደ እህቱ ላከው እንጂ። እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህን ቅዱስ ቆጦሎስን ዜና ነገሩት። ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ፣ ይህ ካልሆነ ጽኑ ሥቃይ ያሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ ንጹሕ መሥዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜም መኮንኑ ተቆጥቶ በየአይነቱ በሆነ ሥቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰውና ያጽናናው ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆኑ ድንቆች ታምራትን አደረገ። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕታትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ ኖሩት። ከሥጋውም እጅግ ብዙ ድንቆችና ታምራት የሚታዩ ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። አባ ሄሮዳ ሰማዕት። በዚህችም ቀን ስብስጣብ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከሃዲ ዲዮቅልጥያኖስ በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታ የኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሄጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንክ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ካንተ ጋር እሄዳለሁ። በከበረ ሥጋህም ላይ ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶት ወደ ሰማይ አረገ። ከዚህም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ አገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሦስት አንድ አምላክ ሆይ ጌትነት፣ በረከት፣ ክብር ገንዘብህ የሆነ ለአንተም ለብቻ ስግደትና አምልኮት የሚገባህ የተሳልኩትን እስከምፈጽም ታጸናኝ ዘንድ እለምንሃለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሆነሃል? አገርህ ወዴት ነው? አንተ ማነህ? ስምህስ ማን ነው? ወገንህስ ምንድን ነው አለው። የከበረ ሄሮዳም በብህንሳ አውራጃ ስብስጣ ከሚባል አገር ነኝ፣ ከልጅነቴ ጀምሮ ለምድራዊ ሟች ለሆነ ንጉሥ አገለግል ኖርኩ፣ እንግዲህስ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስ መኮንንም ብዙ ገንዘብ ሰጥቼህ ከጭፍሮቹ ሁሉ በላይ እጅግ ከፍ ከፍ አደርግ ዘንድ ለአማልክት ለአጵሎንና ለአርዳሚስ ለመሰዋት ተዘጋጅ አለው። ቅዱሱም እንዲህ ብሎ መለሰለት፣ ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት። ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጽሐፍ ተጽፏል። እኔም ለረከሱ አማልክት አልሰዋም፣ አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ ሰዋለሁ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉትና እሾህ ባላቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስኪፈስ ድረስ እንዲያሰቃዩ ታዘዘ።
ጌታችንም በመልአኩ እጅ አጽንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህን ድንቅ ተአምር ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱን በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እኔ ፈጣሪህ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ፣ በመታሰቢያ ቀን መከራ ድካምክን አስቦ መሥዋዕት ለሚያቀርብ ለድሃ ምጽዋትን ለሚሰጥ በእንስሶቹ ውስጥ እርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በሥራውም ሁሉ ላይ ሊበረታታበት አይችልም። የገድልህም መጽሐፍና ስምህን የሚጽፈውንም እኔ በሕይወት መዝገብ ስሙን እጽፋለሁ፣ የዕዳ ደብዳቤውን እደመስሳለሁ። ደግሞ በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራው ሁሉን ያድነዋለሁ። መታሰቢያህንም ለሚያደርግ ሁሉ በደሉን ሁሉ ተውለታለሁ። ሰላሜም ካንተ ጋር ይሁን። ይህንንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎውንም በሚፈጽምበት ጊዜ በዚያ ወዳሉት ሕዝብ ተመልሶ ከውስጣችሁ እግዚአብሔርን የሚፈራ ሰው ያለ ከሆነ ሥጋዬ በጎ በረከትን እስከሚያደርግለት ድረስ ሥጋዬን ወስዶ በእርሱ ዘንድ ያኑረው አላቸው። ያን ጊዜም አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልንም በግንቦት ወር በ25 ቀን ተቀበለ። ከ3 ወር በኋላም ዘመዶቹ መጡ፣ ሥጋውንም ወሰዱ። ተሸክመውም ወደ ሀገሩ ስብስጣ አድርሰው ባነጹለት ቦታ አኖሩት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለድውያን ፈውስ ተገኘ። ለእግዚአብሔርም ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ። ወዲያው ዛፎች ሆኑ። ደግሞ የከበሩ በላኖስ፣ እሎንትራን፣ ራምኔሳ 150 ሰማዕታት ቁስጥንጢኖስና እናቱ ሄላም መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ግንቦት 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ እናታችን ቅድስት ሰሎሜ፣ ሁለተኛ ታላቁ አባ ሄሮዳ ሰማዕት፣ ሦስተኛ 30,000 ሰማዕታት የአባ ሄሮዳ ማኅበር፣ አራተኛ ቅዱስ አብቁልታ ሰማዕት፣ አምስተኛ ቅዱስ ቅባ ሜሮን። ወርሃዊ በዓላት፣ አንደኛ ቅዱስ መርቆሬዎስ ሰማዕት፣ ሁለተኛ ቅድስት ቴክላ ሐዋርያዊት፣ ሦስተኛ ቅዱስ አበከረዙን ሰማዕት፣ አራተኛ ቅዱስ ዱማዴዎስ ሶርያዊ፣ አምስተኛ አቡነ አቢብ ወይም አባ ቡላ፣ ስድስተኛ ቅዱስ አባ ቡፋና ጻድቅ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። ወደ መቃብርም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም አላቸው። ማርቆስ 16 ከ1-8። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህም ምስጋና ተቀበል።
እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራን ሚዲያ ቤተሰቦች ይህ ቻናል ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸውን ቪዲዮዎች እያዳመጣችሁ ቻናሉን ተባብራችሁ እንድታሳድጉት በአክብሮት እንጠይቃችኋለን። እናመሰግናለን።